የደስታ በዓል ነው። አዎ የደስታ በዓል ነው። ኦርቶዶክስ የመጡ ቲክቶከሮች ይህን ስራ እንዲሰሩ ነው የተፈቀደላቸው። ብፁዕ አቡነ ያሬድ እንግዲህ ከአርሲ ሀገረ ስብከት መነሳታቸው እየተነገረ ይገኛል። ሰላም ኦርቶዶክሲያን ባለማህተቦች እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ ቲክቶከሮቹ የቅድስት ቤተክርስቲያንን ብር መዝብሯል የሚል መረጃ አለ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ የአርሲ ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ያሬድ ከአርሲ ሀገረ ስብከት ላይ ተነስተዋል። ይሄንና ሌሎች ቪዲዮዎችን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ ቪዲዮ አንድ ቀን 2018 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ለብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ አዲስ አበባ በቀረበው የአጣሪ ልዑክ ሪፖርት እንደታየው በአርሲ ሀገረ ስብከት አሁን ካለው አስተዳደራዊ ችግር አንጻር ብፁዕነቱ እስከ ግንቦት 2018 ዓመተ ምህረት የቅዱስ ሲኖዶስ ምልዓተ ጉባኤ ድረስ የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቱ ብቻ ይዘው እንዲቆዩ ይደረግ ሲል ቋሚ ሲኖዶሱ ታኅሳስ 1 ቀን 2018 ዓመተ ምህረት ባደረገው ስብሰባ ወስኗል። ስለዚህ በቋሚ ሲኖዶስ ውሳኔ መሰረት እስከ ግንቦት 2018 ዓመተ ምህረት የቅዱስ ሲኖዶስ ምልዓተ ጉባኤ ድረስ ለጊዜው የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቱ ብቻ ይዘው እየሰሩ እንዲቆዩ የተወሰነ መሆኑን እናሳውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አዲስ አበባ። ብፁዕ አቡነ ያሬድ እንግዲህ ከአርሲ ሀገረ ስብከት መነሳታቸው እየተነገረ ይገኛል። በትናንትናው ዕለት ማለትም ታኅሳስ 10 በብፁዕ አቡነ ማቲያስ ቀዳሚ ፓትርያርክ ተፈርሞ በወጣው ደብዳቤ ብፁዕ አቡነ ያሬድ ከአርሲ ሀገረ ስብከት ተነስተው እስከ ቀጣይ ወር 2018 ግንቦት ርክበ ካህናት ድረስ የጠቅላይ ቤተ ክህነት የሰበካ መንፈሳዊ ጉባኤ ማደራጃ መምሪያ የበላይ ኃላፊ ሆነው እንዲቆዩ መወሰኑን ታውቋል። እንግዲህ የአርሲ ሀገረ ስብከት እስካሁን ማን እንደተመደበ ምን ደብዳቤው የሚያሳየው ነገር የለም። ከላይ ደብዳቤውን አያይዤዋለሁ። እንግዲህ አርሲ ውስጥ እስካሁን እየተፈጠረ ያለው ነገር ሁላችንም ኦርቶዶክሳውያን የምናውቀው ነገር ነው። ብፁዕ አቡነ ያሬድ ከአርሲ ሀገረ ስብከት ይነሱልን የሚሉ አቤቱታዎችም ነበሩ። እንግዲህ አርሲ ውስጥ ከዚህ በኋላ ሰላምስ ይሆናሉ ብለን መልካም ነገር እንመኛለን። እግዚአብሔር አምላክ ቸር ነገር ያሰማን። እንግዲህ እንደሰማችሁት ነው በአርሲ ሀገረ ስብከት ላይ እንግዲህ እየተፈጠረ ያለው ነገር ሁላችንም ኦርቶዶክሳውያን ባለማህተቦች የምናውቀውና ያየን ያለው ነገር ነው። የአርሲ ባለማህተቦች ዛሬም እየተጨቆኑ ነው፣ ዛሬም እየታረዱ ነው፣ ዛሬም እየተገደሉ ነው። ከትናንት በስቲያ የአንድ ቤተሰብ አባላት በሙሉ ታፍነው ተወስዷል። አሁንም ድረስ ደግሞ ያሉበት አይታወቅም ማለት ነው። እንዲህ የሆነ አቡነ ያሬድ ከዚህ ቦታቸው ላይ መሰናበታቸው በጣም እሰይ ጎበዝ ነገር፣ በቃ አሪፍ ነገር ነው። ምክንያቱም ኦርቶዶክሳውያን ባለማህተቦች እየተገደልን ነው ብለው ካህናት አባቶች ቆብ የጫኑ ወደ እነሱ ወደ ቢሮአቸው ሲሄዱ እየተገደሉ ያሉት ኦርቶዶክሳውያን ይሁኑ አይሁኑ ብለው ምላሽ ሰጥተው በንቀት የመለሷቸው ሰው ናቸው። ኦርቶዶክሳውያን ባለማህተቦች በአርሲ ላይ ሲጨፈጨፉ እያሉ ዝም እያሉ የሚገኝ ጳጳስ መንጋውን የማይጠብቅ በጎቹ ሲበሉበት በተኩላ ዝም ብሎ የሚያይ እረኛ ነው እና ከአርሲ ሀገረ ስብከት ላይ መሰናበቱ ሰይ በለው የሚያስብል ነገር ነው። እንኳን ተሰናበተ ነው ምንለው በዚህ ጉዳይ ላይ። ምክንያቱም ኦርቶዶክሳውያን ባለማህተቦች ሲገደሉ ዝም እያለ ነው። እንደ አባት አይሆንም፣ እንደ እረኛ እየሆነ አይደለም። መንጋውን መጠበቅ ተስኖታል። በአርሲ ጉዳይ ላይ እስካሁን ምንም አይነት መልስ አላወጣም። ምንም አይነት በዚህ አመት ብቻ በ2018 ዓመተ ምህረት 2017 ዓመተ ምህረት ማገባደጃውና 2018 ዓመተ ምህረት ደግሞ መጀመሪያው አካባቢ ላይ ኦርቶዶክሳውያን ባለማህተቦች እስከዛሬ ድረስ እየተገደሉ ነው። ኦቨር ሆኖ አገርሽቶ መጥቶ ማለት ነው። በዚህ ጉዳይ ላይ 4-5 ወራቸውን እያስቆጠሩ ይገኛሉ። የአርሲ ባለማህተቦች ዝም ብለዋል። ዝምታን መርጠዋል። አቡነ ያሬድ ሳይ እንኳን የሚያስብል ነገር ነው መሰናበታቸው። እግዚአብሔር ይመስገን። ካሁን በኋላም ደግሞ የሚመጣባቸውን ነገር እኛ ኦርቶዶክሳውያን ባለማህተቦች በዚህ ሶሻል ሚዲያ ላይ ብቻ መጮ ብቻ ሳይሆን መጸለይም አለብን ብዬ አስባለሁ። ይህንን ጉዳይ ደግሞ አስመልክቶ ዘመድኩን እንዲሁም ደግሞ መምህር ደረጃ ይዘውን እየተናገሩት ያሉት ነገሮች አሉ። እንስማቸው። የገና በዓል እኮ የደስታ በዓል ነው። አዎ የደስታ በዓል ነው። ለዚህ ሮብ ሆኖ እንበላለን። ጥምቀትና ልደት በጾም አይከበርም። የደስታ በዓል ነው። እኛ ግን አሁን ተሰባስበን በምንሄድበት የተለየ ነገር ባደረግንበት ቁጥር ዓለም ትኩረቱን የሚሰጠው ወዴት እንደሆነ ታውቂያለሽ? ወደዚህ መዝሙር ነው። ይሄ ወቅቱ የደማቸው የፈሰሰውን ሰዎች ያስረሳብናል ነው።
እንጂ ከዚህ በፊትም እኮ ጦርነቶች አሉ። አዎ ጦርነቶች አሉ፣ በየቦታው ሞት አለ። አዎ አለ። ይሄ ግን ሃይማኖታዊ ሞት ነው። ሰው የሞተው በሃይማኖቱ ምክንያት ነው የሞተው። በተዋህዶ ምክንያት ነው የሞተው። በክሩ ምክንያት ነው የሞተው። እና እነዛ ደማቸው ሳይጠብ ወይንም እነዛን የገደሉ ሰዎች እርምጃ ሳይወሰድባቸው እኛ ተሰባስበን የምናደርገው ዝማሬ ይሄንን ነገር ሐሳብን ተቃራኒ ይሆንብናል ነው። ያላፋት ዝማሬ እንሄዳለን፣ ግን ስንሄድ እንደዚህ እንሄዳለን። ለብሰን እንሄድና ቦታው ላይ ስንደርስ ግን ነጠላ ያለን ሰዎች ቦታው ላይ ስንደርስ እንደዚህ ለብሰን ከስር ጥቁር ትለብሱና ከላይ እንደዚህ ነጠላ ትለብሱና ቦታው ላይ ያላፋት ዝማሬ የሚዘመርበት ቦታው ላይ ስደርሱ እንደዚህ እንሆናለን ማለት ነው። ከዛ እንደዚህ ሆነን እናመሰግናለን። ይሄ ነጠላ ላለው ሰው። ነጠላ የሌለው ሰው ደግሞ እንዴት እንደሚሄድ ላሳያችሁ። ነጠላ የሌላችሁ ደግሞ እንደዚህ ትለብሱ ትሄዱና ከስር ደግሞ እንደዚህ ጥቁሩን ትለብሱና ቦታው ላይ ስትደርሱ ደግሞ ይሄንን ታወልቁታላችሁ። ታወልቁትና እንደዚህ ትይዙና ታመሰግናላችሁ። ይሄ ሁሉ የምናደርገው ለአርሲ ኦርቶዶክሳውያን ለኛ ለአርሲ ኦርቶዶክሳውያን ድምጽ ለመሆን ነው እንጂ ሌላ ምንም አይነት ጉዳይ ኖሮን አይደለም። አዎ ያላፋት ዝማሬ በተለይ በዋዜማው በተለያዩ ዳንኪራ ቤቶች በጭፈራ በናይት ክለብ ህይወቱንና ማንነቱን በከንቱ ለሚያሳልፈው ትውልድ ያላፋት ዝማሬ መጀመሩና እስከ ዛሬ ቀጥሎ ዛሬ ላይ መድረሱ በጣም ጥሩ ነው፣ የሚደገፍ ነው። ነገር ግን አሁን ላይ በተለያየ በአርሲና በተለያየ አካባቢ በተለይ እኛ አርሲዎች እየተገደልን ስለሆነ ይህንን መገደላችንን ጩኸቱን በዓለም አቀፍ ሚዲያ ሁሉ እየተዘገበ ከባድና ትልቅ እንቅስቃሴ እየተደረገ ባለበት በዚህ ሰዓት ልክ ከዚህ በፊት አምናና አምጫቻምና እንደተደረገው እንደተለመደው በነጭ አሸብርቀን በተለይ ደግሞ ተከልክለን አሁን በተፈቀደልን በመስቀል አደባባይ የምናሳልፍ ከሆነ በቃ ኦርቶዶክሳውያን ደስተኞች ናቸው ተብሎ የነዛ የህፃናት የንጹሃን ኦርቶዶክሳውያን ድምጽ ታፍኖ ይቀራል። ስለዚህ ይሄንን ድምጽ ምን የሚያስደስት ነገር አለ? አዎ ደስታ ነው። ጌታችን ኢየሱስ ክርስቶስ የተወለደበት ደስታ ነው፣ የሁላችን ደስታ ነው። ግንስ በየትኛው የጽድቅ ስራችን በየትኛው የመልካም ስራችን? ስለዚህ ማቅ ለብሰን ጥቁር ለብሰን እግዚአብሔርን በምህላ የምንጠይቅበት የምህላ ጊዜ እንድናደርገው ነው ፈልገው። ይሄ ሐሳብ የተመቻችሁ ኦርቶዶክሳውያን ሼር፣ ላይክ እንደሰማችኋቸው ነው። እንግዲህ ያላፋት ዝማሬ አይከበር እያልን አይደለም፣ አሁን እንዲከበር እንፈልጋለን። ፍጹም ይሄንን ነገር እንዲደረግ ነው የምንፈልገው። ያላፋትን ዝማሬ ባለማተብ ሆኖ ወጣቱ ካልባሌ ቦታ ሲውል የነበረ ወጣት ዛሬ ላይ ግን የገና ዋዜማ የኢየሱስ ክርስቶስ ልደትን ዋዜማ በአላፋት ዝማሬ ላይ በቤተ ክርስቲያን ተገኝቶ ኢየሱስ ክርስቶስን ያመሰግናል። ይሄ እሰይ ይበል የሚያስበል ነገር ሆኖ ሳለ ነገር ግን የአርሲ ኦርቶዶክሳውያን ባለማተቦች እየደረሰባቸው ያለውን ነገር በአንድ መዝሙር እንኳን እናስባቸው የሚል ጥያቄ አንስተን ነበረ። ይህም ነገር ደግሞ ወደ ፖለቲካ ተቀይሮብናል። ወደ ፖለቲካ ተቀይሮብናል። አሁንም ያሉትን ወጣቱ እየተናገረ የሚገኘው ነገር እየሞትንም እንዘምራለን ነው። የኛ ጥያቄ ደግሞ የሆነው ነገር ምንድነው? ዝማሬው እንደገባን መከራችን ገብቶናል ወይ? ዝማሬው እንደገባን መከራው ገብቶናል ወይ? እናውቃለን እኮ አርሲ ላይ እየተፈጠረ ያለው ነገር እንዳለ እኛ ቤት ውስጥ ቢፈጠር ኖሮ ምን ያህሎቻችን በእንደዚህ አይነት ነገር ላይ እኩል አብረን እንደምንጮህ፣ ምን ያክሎቻችን ስለሞቱት ቤተሰቦቻችን ስንል ያላፋት ዝማሬ ላይ እንድንታሰብ እንፈልጋለን ብለን እንደምንናገር፣ ይሄን ነገር ይታሰቡ ብለን ስንናገር የኛዎቹ ክርስቲያኖች ባለማህተቦቹ ራሱ ፖለቲከኞች ይሉናል። አትግደሉን ማለት አትግደሉን አጨፍጭፉ ማለት ፖለቲካ ሆኗል በአሁን ሰዓት። ይሁን ፖለቲካም ሆነም አልሆነም አትግደሉን በቃ። የአርሲ ባለማህተቦችን በአላፋት ዝማሬ ላይ በአንድ መዝሙር እንኳን እናስባቸው። ጸሎተ ፍታት ያልተደረገላቸውን መቃብር የወረዱትን ያለ ጸሎተ ፍታት የተቀበሩትን ባለማህተቦች ቢያንስ እንኳን እዚህ ጋር ቆመን ብናስባቸውስ? እኛ ማሰብ መኖር
ማየት የማንፈልገውን ህይወት ዛሬም የአርሲ እናቶችና ልጆች፣ ህፃናት፣ አዛውንቶች እየኖሩት ይገኛሉ። መከራውን እኛ ባይናችን ማየትን ማንፈልገው እንዲደርስብን የማንፈልገውን መስማት የማንፈልገውን ነገር ዛሬ አርሲ ባለማተቦች እየኖሩት ይገኛሉ። ህፃናቱ ሳይቀር፣ ወጣቱ ሳይቀር፣ አዛውንቱ፣ አሮጊቶቹ፣ እናቶች፣ አባቶች ሳይቀሩ እኛ ማየትና መኖር ማንፈልገውን መስማት ማንፈልገውን ህይወት እነሱ ግን እየኖሩት ነው። ታዲያ እነኝን ባለማተቦች ነው እናስባቸው፣ በጸሎት በፋይናንስም እናግዛቸው እያልን ነው የምንገኘው። እዛ ቦታ ላይ የሚመጡት ባለማተቦች የአላፋት ዝማሬ ላይ የሚመጡት አንዳንድ ሰው 200,000 ሰው እንኳን በአላፋት ዝማሬ ላይ ቢገኝ 10 ብር ቢሰጥ ስንት ብር እንደሚመጣ ማሰብ አያቅተንም። እና ያንን ብር እንኳን ለተጎዱት ለአርሲ ባለማተቦች ለተረፉት ለነኛ 2 ህፃናት ማሳከሚያ ይሆናል። እግሩን ለተቆረጠው ባለማተብ ያ ህፃን ልጅ እንደ ኩዮች እንኳን ቦርቁ መጮት ያቃተው ህፃን ልጅ ለትንሽ ነገር ይሆናል። ወደ ቀጣኛው ቪዲዮ እናልፋለን። እኔስ እንዴት ይቀርብኛል? እነሱም ይገቡበታል ማለት ነው። ገንዘቡ ገበያ ይሆን፣ ከዛ ይደመርና 10 ሚሊዮን ብር ገብቷል ይባላል። ወይም 20 ሚሊዮን ወይም 100 ሚሊዮን ወይ 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው። በተለይ አሁን ከፕሮቴስታንት ከእስልምና ወደ ኦርቶዶክስ የመጡ ቲክቶከሮች ይህን ስራ እንዲሰሩ ነው የተፈቀደላቸው። ይህን ስራ እንዲሰሩ ማለት ነው። ልብ ብላችሁ አስምሩልኝ። ፕሮቴስታንት ቤት አልተሳካላቸውም። እዚህ ግን ቤቱን የፕሮቴስታንት ለማድረግ ሰዎች ፈቅደውና ወደው ለአጥቢያቸው ለደብራቸው አስራታቸውን በኩራታቸውን እንዳይሰጡ ለማድረግ አንድ አውሮፕላን ሙሉ አርቲስት፣ ዘፋኝ፣ እግር ኳስ ተጫዋች፣ ተወዛዋዥ፣ ዳንሰኛ፣ ኮሜዲያን እነዚህ ሁሉ ተጠራርተው ነው የሰጠው። እኔ እሱ ለሰጠው እኔ ደንግጫለሁ። በእውነት እሱ ለሰጠው እኔ ደንግጫለሁ። ስለዚህ እኔ ምን አገባኝ? በኋላ ያንን አልማዝ ራሱ ገዛው እና እንደዚህ አይነት ስሜታዊ ሰዎች አሉ። ስለዚህ በስሜት ሰጥተው በኋላ እግዚአብሔርን የሚያማርሩ እኔ እነዚህን ሁላ ነው የማስጠነቅቀው። በኋላ እንዳይርባችሁ አስቤ ነው የማገለግለው። እኔ ቤተክርስቲያን የጎደላት ነገር ይሟላል። በጣም ጥቂት ሰዎች ናቸው የሚያሟሉት። በጣም ጥቂት ሰዎች ናቸው የሚሸፍኑት። ገንዘቡ ከመጣ በኋላ የሚጋደልበት ሌላ ነው፣ የሚባላበት ሌላ ነው። ዛሬ እኮ የነበረ ቤተክርስቲያን አፍርሰው ነው እንደገና መቢያ የሚያደርጉት። አስቀዳሹ ወጥቶ ቤተክርስቲያን ባዶ ሆናለች። እነሱ ህንፃ ይሰራሉ። ሰው አፍርሰው፣ ሰው አባረው፣ አራቁቱት፣ አደህዩት። ዛሬ ይሄው ሙስሊሞቹ ባንክ አላቸው፣ ቢዝነሳቸው የተሳሰረ ነው። ይረዳዳሉ። ምን ይላሉ? አረቡ ይረዳቸዋል። ምን ይላቸዋል? ሙስሊሞቹ አምልጠዋል። ፕሮቴስታንቶቹ ምዕራባውያን ይረዷቸዋል። ቢዝነሱን ይዘውታል። የመንግስት ስልጣን አላቸው። የደከመ የወደቀ ፈልገው ይረዳሉ። ኦርቶዶክሳውያኑስ አሁንም ቄሱ ይለምናቸዋል። በፊት ይሰጧቸው የነበሩ ሰዎች ደህይተዋል። አሁን ነቅተዋል። አሁን ገርጥተዋል። አሁን ልጆቻቸውን ከሚያስተምሩበት ትምህርት ቤት አውጥተው የመንግስት ትምህርት ቤት ማስገባት አቅቷቸዋል። ለልጆቻቸው ምሳ መቋጠር አቅቷቸዋል። ካህኑ ግን አሁንም ያለጠልጣል። ሰባኪው ያለጠልጣል። ጳጳሱ ያለጠልጣል። ሌላ ሀብታም ይፈልጋል። አሁን ኦርቶዶክሳዊው የሚሰጠው ሲጠፋ ቀጥታ ወዴት ሄዱ? አሁን ወደ ኦንላይን ሄደዋል። ከዛ ደግሞ ወደ መሸጥ ይሄዳሉ። ቤተክርስቲያንን ወደ መሸጥ፣ ህንፃውን ወደ መሸጥ፣ ንብረቷን ወደ መሸጥ። ከዛ በኋላ ምዕመናንን በጅምላና በችርቻሮ ይሸጣሉ። ሙሉ ወንጌል ይህን ያህል ህዝብ አለኝ ስንት ትገዛኛለህ ወደሚል ይሄዳሉ። ጠብቁ። መካነ ኢየሱስ የኛ አጥቢያ ይሄን ያህል ህዝብ ነው፣ ይሄን ያህል ሚሊዮን አዋጣኝ ትንሽ ጨምሩበት፣ በጣም እኮ እንትን ያሉ ናቸው። በጎቻቸውን ወደ መሸጥ ይሄዳሉ።
አያችሁ፣ ፕሮቴስታንቱ የቸገረው ሰው ሲመጣ ሄዶ ረድቶ ጠብቆ፣ ቢዝነስ ከሆነ የጎደለበት ገንዘብ ሰጥተው፣ ሙስሊሞቹ ገንዘብ ሰጥተው አዋጥተው መድከም የለብን ብለው አንስተው፣ የኛዎቹስ በአጽሙም እየሄደ እንደውም ያላግጣሉ ቆመው። ይህ ሰውዬ እኮ በጣም ያበላ ነበረ። በስማ ሚካኤልለት የቃና ዘገሊላለት ጊዮርጊስ እኮ ይደግስ ነበረ። ከሰረ። ምን ሆኖ ነው? ምን ሆኖ የከሰረው? ምን እንግዲህ አመል ይኖርበት ይሆናል። አመል ይኖርበት ይሆናል። ስንቱን አስለቅሰው ነው። ስለዚህ አሁን ከቤተ ክርስቲያን የሚሰጥ ስለጠፋ የሚሰጠው ሰው ያለው ኦንላይን ላይ ነው። በማን ቲክቶከሮች ጋር ነው ያለው። በቃ ከመሬት አጡ፣ የሚሰጣጡ። ወንጌል አላስተማሩትም፣ ስለ አስራት አላስተማሩትም፣ ስለ በኩራት አላስተማሩትም። አምጣ ነው። ጥላ ዘቅዝቆ አምጣ ነው። ምልትያ አምጣ ነው። ምልትያ አምጣ ነው። አምጣ ያሉት ሰው ደግሞ የሚሰጠው አጣ። እንግዲህ እኔን ውሰዱኝ አለ። እኔን ራሴ ውሰዱኝ አለ። ስለዚህ አሁን ከዚህ ስለጠፋ ኦንላይን ላይ ይሄ የተቀመጠውን ቲክቶከር ዱቄት ሲቀባ የነበረውን ሲሳደብ የነበረውን እርኩሰት የተሞላውን ያንን ይዘው ዛሬ ቤተክርስቲያኒቷን ኦንላይን ላይ ያደንዙ። ያም ደግሞ አይሰጥም። የሚገርመው እሱ ለምሳሌ እንመለከታለን እንዲህ በቀላሉ አንፋታም። ትሰማለህ፣ ወደ ሳይሆን በግድ ትሰማለህ። ቁጭ ብለህ ትሰማለህ። የማትሰማማ ከሆነ እንትን የምንልበት ምክንያት የለም። እንመለከታለን። ለምሳሌ አንድ ነው የምናነሳው ምን እንትን የምንለው ማለት ነው። ሐዋሳ መድኃኔዓለም ሐዋሳዎች እጃችሁን አውጡልኝ። አለን በሉ። ሐዋሳዎች እጃችሁን አውጡልኝ። ሐዋሳዎች አለን በሉ። ሐዋሳዎች ሐዋሳ መድኃኔዓለም የተቀበሏቸው የንጉስ አቀባበል ነው። ይሄ አርቲስቱን ይሄን ቲክቶከሩን እነ ልደተ ቃል የሚባል ደግሞ ከየት እንደመጣ አላውቀውም። እነሱን አድርገው ፕሮሞሽን ይሰራሉ። ይህንን ህዝብ ሲያደነዙት አሳ ገብተናል ብለው ይነግሯቸዋል። ስትቀበሉን መኪና አዘጋጅታችሁ ሐዋሳዎች ፓትርያርኩን እንደዛ አይቀበሉ። ሐዋሳዎች አገልጋይ መጥቷል ተብሎ አይቀበሉም። ሐዋሳዎች እነዚህን ቲክቶከሮች፣ እነዚህን ቡቶክሳሞች፣ እነዚህን ስራ የጠረረባቸው አርቲስቶች ሲኒማ ቤት ተዘጋባቸው፣ ሲዲ ከሰሩ፣ ምንም ነገር። ስለዚህ ሚግጧት ያገኟት ይቺን ቤተክርስቲያን ነውና ለነዚህ ይመጣል። የት እንዳደረ የት እንዳመሸ እንኳን የማይታወቅ ከዛ እነሱ ተሰልፈው ይመጣሉ። በስመ ኦርቶዶክስነት ማለት ነው። ተሰልፈው እንትን ተባለ በኋላ ይገባሉ ማለት ነው። ከዛ በኋላ 6 ሚሊዮን ብር ነው ያወጡላቸው። 6 ሚሊዮን ብር ያረፉት ሳውዝ ስታር ሆቴል ነው። ይሄ ቆረቆንዳ ይሄ እንትን ላይ የቤት ኪራይ መክፈል ያቃተው ይሄ የሚቃትት ቤተ ክርስቲያን ሳውዝ ስታር የሚባል ነው ያሳደሯቸው። ለአዳር፣ ለምግብ፣ በአጠቃላይ ለአበል በቀን ለቲክቶከሩ የሚሰጠው 100,000 ብር። ለቲክቶከሩ የሚሰጠው 100,000 ብር። ለቲክቶከሮቹ 100,000 ብር ለቲክቶከሮቹ ማለት ነው። ከዚያ ለአርቲስቶቹ ደግሞ በቀን 50,000 ብር። በቀን 50,000 ብር 5 ዓመት ለፍተው የማያገኙትን በቀን ምንድነው የሚያደርጉት? ሄዶ እዛ መታየት ነው። የእንትንዬ ወዳጆች የላችሁም?
የላችሁ እንትና ምናምን የእመቤታችን አይደለም የተክልዬ አይደለም የአርቲስት እንትና ወዳጅ የት ናችሁ ያላችሁት? አለም በሉኝ እንጂ አለው $600 ሰጥቻለሁ። ውሸት። እዛ ወይ ጃምቦ ቤት ተቀምጦ ነው ወይ አረቄ ቤት ተቀምጦ ነው ወይ ሺሻ ቤት ተቀምጦ ነው የሚደውለው እዛ የሚጽፈው እዛ ይመዘገባል። እገሌ $6000 መጨረሻ ላይ እንዲተሳሰቡ ማለት ነው። ከዛ በኋላ ወጪያቸው ስንት ሆነ? 6 ሚሊዮን ብር። እንግዲህ የደብሩ ሰዎች የሚያወሩትን ነው የምነግራችሁ። 6 ሚሊዮን ብር አካባቢ ወጣው። የገባው ገንዘብ ግን ተጨምቆ 2 ሚሊዮን ብር 2 ሚሊዮን ብር። ዞር ብለው አያዩትም፣ ዞር ብለው አይመለከቱም። እሱ ብቻ አይደለም። ከዚያ ደግሞ እዛ የሚያያቸው ሰዎች ደብሩን የማያውቁ ምንም የማያውቁ ሰዎች በግል ይጽፉላቸዋል። እገሌ አቤት ባለፈው ገብቼ ነበር እንደዚህ አልሞላልኝም ነበር አሁን አግኝቼዋለሁ ላኪው የባንክ ቡኬ ይሄ ነው አደርሳለሁ ላኪው። ከዛም ከ6 ሚሊዮን ብር በላይም ደግሞ ያችም እንኳን እዛ እንዳትሄድ እነዚህ ከመድኃኔ ዓለም ጋር የተናነቁ ከመድኃኔ ዓለምን ለመስረቅ መድኃኔ ዓለምን ለመብላት መከራቸውን የሚበሉ ጋንግስተሮች ማጅራት መቺዎች እነዚህን ሀይ ሊባሉ ይገባል። አሁን ይቻላል ወይ እነሱን ማሸነፍ? አይቻልም። ምክንያቱም ቤተክርስቲያኒቷ በማን ተወራለች? ቤተክርስቲያኒቷን በሚያጠፉ ሰዎች። አሁን የአቡነ አብርሃምን እያየው ነበር። የሆነ የጉባኤ ምናምን እናሰራለን ብለው የሚሄዱት እነማን ናቸው? እነ ሰራዊት ፍቅሬ እነ ሰሪሽ ናቸው የሚሄዱት። ፖስተሩ ላይ የተራው እነ ሰሪሽ ናቸው። አቡነ አብርሃም ከኋላ ጉብ ብለዋል። ከዛ በኋላ ገዚ ምናምን ይሄን እኮ ተጋፍጠን ያስቆምነው እኮ ነበር። እስር ቤት ገብቼበት ተፋልጬበት መከራዬን በልቼ በፖስተር ላይ መሆን ያለበት ደብሩ ነው፣ ቅዱሳኑ ናቸው። በፖስተር ላይ የሰባኪ የዘማሪ አይሆንም ብለን መከራ የበላንበት እዛ ይላችሁም። ዛሬ ሰራዊት ፍቅሬ ምን እንደሚያስተምር ምን እንደሚሰብክ እግዚአብሔር ይወቀው። የአየር ተችሎት የትኬት ተችሎት ሰራዊት እየሰማኸኝ ከሆነ ትቀጸፋለህ። ከኪሳ አውጥተህ ከሆነ የምትሄደው እሰየው፣ በጣም አመሰግናለሁ። እንዴ አይበቃም እንዴ? በቃ ማስታወቂያ ስንት ዓመት ሰራ ምናምን አደረግ። አሁን ደግሞ ዘመኑ ሌላ ነው፣ ላትሰራ ትችላለህ። ቢሆንም ደግሞ እዚህ መታችሁ ያኔ ምንም ያላረጋችሁላት ሰዎች አሁን ደግሞ መታችሁ ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ማህሌት የሚቆመው ሰዓታት የሚቆመው ወር ከወር የሚቀድሰው ካህን 4,000 ብር 5,000 ብር መክፈል አቅቶኛል የሚል የቤተ ክርስቲያን አለቃ ለአንድ አውደልዳይ ያውም 2-3 ሆኖ መጥተው የሚዳሩ በያዙበት ሆቴል የሚርመጠመጡ ጠጪ ሰካራሞች አራያ እንኳን የማይሆኑ ቤተክርስቲያን ማሰደብ እኮ ነው የተያዘው፣ ማስነወር እኮ ነው የተያዘው። እንግዲህ እነኚህ ወጣት ወንድሞቻችን ቲክቶከሮች ናቸው ቤተክርስቲያንን መዝብረዋል፣ ሰርቀዋል እየተባሉ የሚገኙት ማለት ነው። በሄዱበት ገዳማትና አድባራት የምስክር ወረቀት ይሰጣቸዋል ብሩን ስላሰባሰቡ። ዛሬ ላይ ደግሞ ፎቶአቸው ተለጥፎ ሰረቁን፣ ቤተክርስቲያንን መዘበሯት እየተባለ እየተወራባቸው ይገኛል። 100% ከሚሆኑት ደብሮች 95% የሚሆኑት ቤተክርስቲያኖች የምስክር ወረቀት ሰጥተዋቸዋል። ለነማ ለቲክቶከር ወንድሞቻችን ዛሬ ብር መዝበሯል እየተባለ እየተነገረባቸው ይገኛል። ከጫፍ እስከ ጫፍ ማለት ነው። በሄዱበት ደብር በሙሉ ከደብሩ አለቆች እናመሰግናለን፣ ይህንን ብር እንድናሳካ ቤተክርስቲያናችንን እንድናስጨርስ ስላደረጋችሁን እናመሰግናለን እየተባለ የምስክር ወረቀት ይሰጣቸዋል። ከደብሩ አለቃ ከደብሩ አስተዳደር የፈለገው ወጪ ይውጣ፣ የፈለገው ነገር። 2 ደብር 1 ደብር ላይ ተፈጠረ ነገር ሊኖር ይችላል። ነገር ግን እነኚህ ወጣት ቲክቶከሮች ይሄንን ብር እየጠየቁ የሚገኙት ግዴታ ስለሆነ ነው።
ካህኑም እኮ አገልግሎ ነው ቤተክርስቲያንን ጠቅሟት አይደል ብር የሚቀበለው። ዛሬም ደግሞ እነኚህ ወጣቶች ቤተክርስቲያንን ጠቅመው ብር ቢቀበሉም ኃጢያት አይደለም። እነኚህ ወጣት ወንድሞቻችን ገና ብዙ ያላሰሩት ቤተክርስቲያን አለ፣ ያሰራሉ። እኔም አሰራለሁ፣ እናሰራለን በጋራ። ነገር ግን አሁንም እየተተቹበት ያለው መንገድ አግባብ የሌለው ነገር ነው። ከገባው ብር ላይ ከ4 ሚሊዮን ብር 4.5 ሚሊዮን ብር አውጥተዋል። ከዛ 4.5 ሚሊዮን ብር 2 ሚሊዮን ብሩን ካስገቡ ከዛ በላይ እንደሚያስገቡ እርግጠኛ ነኝ። ነገር ግን ያንን ጎደለ የተባለውን ብር ካህናቱ ዘው የሚገኙት ካህናት ተጠቃቅሞት ቢሆንስ? ለዛሬው በዚህ ብቃን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።